በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። የዚህ ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገ ጊዜ ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛው ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤት ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡንም ከሚቀበልበት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱን ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አልኖረውም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት አገርም አረማውያን ነበሩ። ከታናናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱ አሰበው። ብርታቱንና ብልሃትነቱን አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆም ቅስና ሾመው። ወደዚህ ቦታ ደርሶ ቤተ ክርስቲያንን ሠራ። እነዚያን አረማውያን እርሱ ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜ ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችን ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከአገር አባረሩት። ጠዋትም በቤተ ክርስቲያን ውስጥ ሲጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማው ውጭ ጎትተው በላዩ አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለዚህ ስለመመለሳቸውም ሲጸልይ አገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በወልድ በመንፈስ ቅዱስም ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ሃይማኖት ጸኑ። ከዚህ በኋላ በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳይመጣበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራራው በብዙ ስራ ይፈታትነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹም አልሳቀም፣ በከንፈሮቹም ፈገግ አላለም። ስጋውን ቅማት አልነካውም። ስጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱን እግሩን አልታጠበም። እናት አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያም ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን 20 ዓመት እስከ ሆናት ድረስ ትሕትናንም እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋንም ለውጣ ወደ ሌላ ሀገር ሄደች። አባ አብርሃምን በዚያ ሌሊት ታላቅ ከይሲ ርግቢቱን ሲወጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታው ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃምን ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱን ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንድታውቀው አልሆነም። ከዚህ በኋላ ለሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ስራ እንደሚፈልጓት ሰዎች ይመስላት ዘንድ። ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞ ራሱን ገለጠላት። ባወቀችም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሽ፣ ወደ ቦታሽም ገብተሽ የቀድሞ ስርዓትሽን ያዥ አላት። እርሷም እሺ አለች። በነጋም ጊዜ ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሰይጣን እጅ ማርኳልና። ወደ ቦታውን በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ስራ እየተማረች በብርታቷና በተጋድሏ ያዩ ሁሉ እስኪደነቁ ጸንታ ኖረች። እግዚአብሔርን በዚህ ቅዱስ ሰው እጆች
ድንቆች ታምራቶችን አደረገ። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትርንትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚህ በኋላ አረፈች። ያዩአትም በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑት። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ በጸሎት ይማረን ለዘላለሙ አሜን። ሰላም ለአብርሃም ዘተዘብጠ ምህርት ምና ወካይደ አረማውያን እስከሜጠ ወነፍሰቱ ጽየዊዎ እማፈ ከይሲ መሰጠ እስመ ኢጸግበ እምተጋሎ እስከ ዕድሜሁ ሰለጠ መዋዕለ ዓመታት ሰብአ ኮናሁ ዳጠ። በዚህችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህ ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም ከካዲ በውሊያኖስ ሰራዊት ውስጥ ወታደር ሆነ። ንጉሥም ከባልንጀሮች ወታደሮች ጋር ላከው። የክርስቲያን ወገኖችን በሚኖሩበት ቦታ ሁሉ እንዲያሰቃያቸው አዘዛቸው። እርሱም ለባልንጀሮቹ ጭፍራዎች ክርስቲያኖችን እጅግ እንደሚጠሏቸውና እንደሚጣላቸው ይገልጽላቸዋል። በጭልታም ገብቶ በጎ ነገርን የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋልም። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታልም። የቅዱሳንን አኗኗር ኖረ። ምስጉን እግዚአብሔርም አገልግሎቱን አይቶ በሰላም አረፈ። ለእርሱም ለጌታ ምስጋና ይሁን። የቅዱሳንን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ አራዊ የማብያጼው ዘሀባ ህገ ክርስቲያናዊ ለምእመናን ያሴን በይነ ይቀትል ወያ ደዊ ጸወ እንበይነ ዝ እግዚአብሔር ማየዊ ለከብካብ ሰማይ ድልው ለዝንቱ መራዊ። በዚህችም ቀን የከበረ የደብረ ቢዘን አባ ፊልጶስ አረፈ። በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊልጶስ እንተክለ ያእዱ ለዘጸወ ብሲ ለዊ ዘክረምት እምነ ሞገዱ ወምኔው አብለ በመንፈስ ተወልዱ እንዘ ይዜኑ ኃይሎ በምግባር ጽድቁ የነእዱ ስሟቲው ወፃ ለዓለም በአውዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰድሱ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅድስት ኢየሉጣ ዘእምሀገረ ቂሳርያ ወቀጶዶቅያ ዘአቅረብኩማ። ወበዛቲ ዕለት አዕረፈ ቅዱስ አባ ዊጻረዱ ለአባ ሲኖዳ። ወዛቲ ዕለት አዕረፈት ቅድስት ማርያም መግደላዊት እንተ እምኔሃ አውፅአ እግዚእነ ሰባተ አጋንንተ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ ምልዕተ ጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእለ አቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርስቶስ ወለዘአጻፎን ዘይደርስ ለዛንበ ወለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ ስውረ ማረነ ኢየሱስ ክርስቶስ። የቅዱሳን በረከታቸው ረድኤታቸው ይደርብን። አቡነ ዘበሰማያት